አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። እግር ኳሰኛው አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና ከዚያም በሀገረ ካናዳ ባሰልጣኝነት ድንቅ ታሪኮችን እየጻፈ ያለ ኮከብ እግር ኳሰኛ ነው። አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና በተባለው መጽሐፉ ላይ አስገራሚ ገጠመኞችን አስፍሯል። ከነዚያ ውስጥ አንዱን እንመለከታለን። አብራችሁን ቆዩ። አሸናፊ ግርማ የመድን ቡድን ተጫዋች ሆኜ ቡናን መደገፌ የሚያስደንቅ አይደለም ይላል። በዚያን ጊዜ ሌሎች ክለቦችንም ብታይ ብዙ የቡና ደጋፊ ተጫዋች ታገኛለህ፣ ግን አይነግሩህም። ቡና ሲጫወት የእነርሱ ክለብ ጨዋታ ከሌላው ከደጋፊ ባልተናነሰ ሁኔታ ትኬት ከአትራፊ ገዝተው ሲገቡ ታያለህ። በየክለቡ አሰልጣኞችን ብታያቸው ቡና የሚከተለውን አጨዋወት ያጣጥላሉ። ምክንያቱም በብዛት እነሱም ጋር ያለው ተጫዋች ወደ ቡና አጨዋወት ስለሚሳብና ለነርሱ ስለማይመች ነው። እኔ ያኔ መድን ሆኜ ቡና ገበያ አደገኛ እያልኩ ብዘፍንም እንደኔ መዝፈን የማይችሉ ነገር ግን ቡና ውስጥ ገብተው መጫወት የሚፈልጉ ነበሩ። በተለይ ቴክኒሻን የሆኑ ተጫዋቾች ሌላ ክለብ ቢሆኑም ልባቸው ግን ቡና ነው። በቡና ብዙ ከተንገላታ በኋላ አንድ ቀን አሰግድ መጣና አንተ መድን ተጣብቀ ልትቀር ነው አለኝ። ታዲያ ምን ላድርግ አልኩት። ክለብ ቀይራ ብሎ መለሰልኝ። የት ልግባ ብዬ ጠየቅኩት። ቡና ለምን አትገባም ብሎ ጠየቀኝ። ማን ይፈልገኛል ብዬ ጥያቄውን በጥያቄ መለስኩለት። እነርሱ እያሰቡህ ነው አለኝ። አሰግድ እውነቱን አስረግጦ ነገረኝ። ከክለብ ኮሚቴዎችም ጋር ሊያገናኘኝ ቃል ገባልኝ። ብሉ ናይል ሆቴል ቀጠረኝ። 3 ሰዎች ከእርሱ ጋር አብረው መጡ። ካሊድ፣ ጀማል፣ ወርቁ ናቸው። ወርቁ እኛ ጋር ለመግባት ፍላጎት አለህ አለኝ። በጣም እፈልጋለሁ አልኩት። እርግጠኛ ነህ ሲል ደግሞ ጠየቀኝ። እርግጥ ነው ብዬ ትክክለኛውን መልስ ሰጠሁት። ገንዘብ ነው ቡናን ነው የምትወደው ብሎ ጠየቀኝ። ቡናን አልኩት። ሰዎቹ ስለ ቡና ስነግራቸው በጣም ደስ አላቸው። ቡና ከተጫወትኩ ብሔራዊ ቡድን እንደምገባ ነገርኳቸው። በዚህ ከተስማማህ ፊርማ እንዴት ነው አሉኝ። እንደምፈርም ነገርኳቸው። እነርሱ ፊርማ በማለት ያነሱት ጥያቄ ለፊርማ ስንት ብር እንደምጠይቃቸው ነው። እኔ ግን ክለብ ውስጥ ለመግባት የሚያስችለኝን ፊርማ ወረቀት ላይ ለማኖር እንደምፈልግ ነው። አቶ ወርቁ ሽረጋ የፊርማ ስንት ብር ጠይቀናለህ አሉኝ። እናንተ አስባችሁ ከፈሉኝ አልኳቸው። ሌላ ቦታ ለፊርማ ያቀረቡልህ ገንዘብ አለ ብለው ደግሞ ጠየቁኝ። ክለቦች እንድገባላቸው ጠይቀውኛል ብዬ መለስኩላቸው። ስንት አቀረቡልህ ብለው ጠየቁኝ። አልነግራችሁም አልኳቸው። ለምን አሉኝ። እኔ ቡና መግባት ነው የምፈልገው። ለዚህ ነው ከነርሱ ጋር በዋጋ ያልተነጋገርኩት። ወርቁ አንተ ቡናን በጣም ትወዳለህ ማለት ነው አለኝና ለፊርማ 8,000 ብር እንደሚሰጡኝ ነገሩኝ። ብሩን መቼ እንደሚሰጡኝ ጠየቅኳቸው። አሰባስበን እንሰጥሃለን አሉኝ። ችግር እንደሌለውም ነገሩኝ። መቼ ልፈርም አልኳቸው። ከ3 ቀን በኋላ ትፈርማለህ አሉኝ። ነገ ቢሆን አይሻልም ብዬ እዚያው አስጨንቄ ያስኳቸው። ለምን አሉኝ። ከነገ ወዲያ ድሬዳዋ ሄዳለሁ ብዬ መለስኩላቸው። ውሉን እስክናዘጋጅ ብለን ነው አሉኝ።
እኔም እዚህ መቆየት አልችልም ብዬ መለስኩላቸው። ቶሎ እናረግልሃለን አሉኝ። እኔ ወደ ድሬዳዋ አልሄድም፣ ግን ነገሩ ሲቆይ ጥሩ አይደለም። ለቡና ቶሎ ፈርሜ ወረቀቱን ይዤ ለጓደኞቼ ቡና መግባቴን ላበስር ነበር የፈለግኩት። ገንዘቡ ምንም አላስቸኮለኝም። ዛሬውኑ የቡና ተጫዋች መባል አለብኝ። አጣደፍኳቸውና በነጋታው ለክለቡ ፈረምኩ። እንደዚያን ቀን ተደስቼ አላውቅም። ነገር ግን ከጥቂት ጊዜ በኋላ ደስታዬን የሚያደበዝዝ ነገር ተፈጠረ። መድን መንግሥቱ ወርቁን በአሰልጣኝነት ቀጠረው። መንግሥቱ ወርቁ ደግሞ በጣም ይፈልገኝ ነበር። የቡድኑን ስትራቴጂ የሚነድፈው አሸናፊ ላይ ተመስርቼ ነው ብሎ ነገራቸው። በዚህ የተነሳ የመድን ሰዎችም በፍጹም አንለቅም አሉ። ሄጄ አነጋገርኳቸው። ኃላፊው ለምንድን ነው የምትለቀው አሉኝ። ኮንትራቱ እንዳለቀ ነገራቸው። ከእነርሱ ጋር መነጋገር እንደነበረበት ነገሩት። ቡናዎች አነጋግረውኛል ብሎ መለሰላቸው። የፊርማ ስንት ከፈሉ አሉት። 8,000 ብር አላቸው። መድኖች እኛ እኮ 25,000 ብር ነው ያዘጋጀንልህ አሉት። የእነርሱ ይሻለኛል አለ። አንተ እኮ ራስህን መቀየር አለብህ ብለው መከሩት። በምን አላቸው። በ25,000 ብር ብለው መለሱለት። አሸናፊ ግን ቡና ውስጥ ከገንዘብ የበለጠ ነገር ላገኝ እችላለሁ፣ በዚህም ተስማምቶኛል ብሎ መለሰላቸው። አሸናፊ ግርማ የኢትዮጵያ ቡና ክለብ በ8,000 ብር አስፈርሞት የሚጫወትበት የመድን ቡድን ደግሞ 25,000 ብር ሊከፍለው ቢወስንም አሸናፊ ግርማ ግን 8,000 ብሩ ይበልጥብኛል ቢልም የመድን የኮሚቴ አባል ገንዘቡ ሊጠቅመኝ እንደሚችል ቡና ውስጥም ገብቼ የመሰለፍ ዕድል እንደማላገኝ ነገረኝ፣ መከረኝ ይላል። ሲቀጥልም ኩኩሻ ያኔ ወደ መድን ገብቶ ነበር። የመድን ኮሚቴዎች ኩኩሻን በነፃ እንስጣችሁና ለአሸናፊ የፊርማ ሰጥተነው ወደኛ ይምጣ አሉ። ከኮሚቴዎቹ ይልቅ መንግሥቱ ወርቁ ነበር በጣም ይገፋ የነበረው። እኔ ግን ፈቃደኛ ሳልሆን ቀረው። ቡናዎች ለፊርማ የመደቡልኝን 8,000 ብር አልሰጡኝም ነበር። አቶ ወርቁ ሽረጋን አገኘሁትና መድን 25,000 ብር እንዳቀረቡልኝና ይህንንም ሊሰጡኝ እየገፋፉኝ እንደሆነ ከነገርኩት በኋላ እስካሁን ግን እናንተ ፍራንኩን አልሰጣችሁኝም አልኩት። ከዚያም ሱቅ ወስዶኝ መሳቢያውን ከፍቶ 3,000 ብር አወጣና ይህን የምሰጥህ ከራሴ ነው፣ ሌላውን ደግሞ ከተለያዩ ደጋፊዎች ይሰበሰብና ይሰጥሃል አለኝ። ከዚያም ቀሪው ብር ያስቸኩልሃል ብሎ ጠየቀኝ። የትኛው ብር አልኩት። ቀሪው 5,000 ብር ብሎ መለሰልኝ። ተውኩት እኮ አልኩት። ለምን ብሎ ጠየቀኝ። እኔ ክለብ ውስጥ መጫወት ስለምፈልግ ነዋ ብዬ አስረግጬ መለስኩለት። ቀሪ ብር ግን ይውርሃል አለኝ። አልፈልግም በማለት ግትር አርጌ ነገርኩት። እውነትህን ነው? ወርቁ በነገሩ በጣም ተገረመ። እኔ ቡና መጫወቴ ብቻ ሳይሆን እንደ አንድ ደጋፊ ነው የምታየው። በዚህ የተነሳ የቀረውን ብር ሳልቀበል ቀረው። ከዚያን በኋላ ገንዘብ ሊገዛው የማይችል የሕዝብ ፍቅር ያገኘሁት በቡና ነው። ለክለቡ ታማኝ ነበርኩ፣ እነሱም ለኔ ታማኝ ነበሩ። ሁልጊዜም ከኔ ጎን እንዳሉ አውቃለሁ። ወደ ቡና ስገባ እሰለፋለሁ ብዬ አስቤ አይደለም የመጣሁት። 15 ደቂቃ እንኳን ተቀይሬ ብጫወት የሚል ሐሳብ ነበረኝ። ምክንያቱም አቅሜን አውቀዋለሁ። ትልቁ አንዋር ያኔ ከመብራት ኃይል ወደ ቡና ገብቶ ነበር።
አንዋር ልምድ ያለውና በሳል ተጫዋች ነው። መሃል ሜዳ እርሱና ካሳዬ ናቸው ያሉት። ካሳዬና አንዋር እያሉ አልሰለፍም። ከእነርሱ ጋር ሜዳ ላይ ተሰልፌ መጫወት ባልችልም ልምምር ላይ አብረን መገናኘታችን ደስ ነው የሚለኝ። ምክንያቱም ከእነርሱ በጣም ልምድ ትወስዳለህ። በጨዋታ ላይ ግን ቤንች ላይ መቀመጡን አምኜበታለሁ። በዚህ መሃል ካሳዬ በጨዋታ ተጎዳና ላልተወሰነ ጊዜ ከሜዳ ራቀ። መሃል ሜዳ አንዋር ብቻ ነው ያለው። አሰልጣኙ ጠራኝና ዛሬ ተቀይረህ ትገባለህ አለኝ። ከረፍት በኋላ ነው አልኩት። እርሱ የኔ ውሳኔ ነው አለኝ። ከኔ ምንድን የሚጠበቀው አልኩት። ተዘጋጅ፣ ግን ላትገባም ትችላለህ አለኝ። ቤንች ሆኜን የምቀጥለው ስለው አይታወቅም አለኝ። አሰልጣኙ ምንም የተጨበጠ ነገር አልነገረኝም። ትገባለህ ይለኛል፣ እንደገና ቤንች ትሆናለህ ይለኛል። ነገሩ ግራ ገባኝ። ከረፍት በኋላ ግን ያስገባኛል የሚል እምነት ነበረኝ። ቡና ገብቼ ባለመጫወቴ አንዳንድ ጓደኞቼ ሲያገኙኝ መቼን የምትሰለፈው ይሉኛል። አንድ ቀን እገባለሁ ስላቸው አንድ ቀን መቼ ነው ሲኑኝ የሆነ ቀን እላቸዋለሁ። ደጋፊው ካላመነብህ አትሰለፍም ሲሉኝ የሆነ ቀን ገብቼ ደጋፊውን አሳምናለሁ ስላቸው ጊዜ ግን እያለፈብህ ነው ይሉኛል። ለጓደኞቼ ውትወታ መልስ አልነበረኝም። እነርሱ እኔን ከመውደድ አንጻር ነው እንድሰለፍ የሚፈልጉት። እኔ ግን ቀዳዳ አጣሁ። ካሳዬ ሲያርፍ ቢያንስ እርሱን ተክቶ የሚገባው ልጅ ከረፍት በኋላ ተክቼ እገባለሁ የሚል እምነት ነበረኝ። አሰልጣኙ ተቀይረህ ትገባለህ ነው ያለኝ። በምን ሰዓት ተቀይሬ እንደምገባ አልነገረኝም። ደግሞም ላትገባ ትችላለህ ብሎኛል። ነገሩ ግራ የሚያጋባ ነው። ልምምር ላይ ጥሩ ነኝ፣ ግን በቡና ቡድን ውስጥ በነጥብ ጨዋታ ሙሉ የመሰለፍ ዕድል አልተሰጠኝም። ለዚህኛውም ጨዋታ ልቤ ተንጠልጥሏል። ቀይሮ ያስገባኛል ወይም ቤንች ሆናለሁ። አሁን በመሃል ሜዳ ላይ የሰው እጥረት እንደዚህ ተከስቶ ካልተሰለፍኩ ለቡድኑ ወይም ለአሰልጣኙ አልመጥንም ማለት ነው። አስተላለፍ የሚነገረው ክፍል ውስጥ ነው። አንዳንድ ጊዜ ተጫዋቾች ብላክቦርድ ላይ አስተላለፍ ይጽፋሉ። ይህ ለቀልድ የሚያደርጉት ነው። የዚያን ቀን ክፍል ውስጥ ቀድሜ ነው የገባሁት። ብላክቦርዱ ላይ ያለውን አስተላለፍ አየሁት። ከአንዋር ጎን የኔ ስም ተጽፏል። ልጆቹ ለቀልድ ያደረጉት ነገር ነው። የገመትኩት እንደዛ ነው። ግን ልጆቹም ቢሆኑ እኔን ቋሚ አስተላለፍ ውስጥ ማስገባታቸው ገረመኝ። አሰልጣኙ ሲመጣ ብላክቦርድ ላይ ያለውን ያጠፋና የዛሬውን አስተላለፍ ይጽፋል። ከማጥፋቱ በፊት ግን ብላክቦርዱ ላይ በቡና አስተላለፍ ስሜን በመመልከቴ በጣም አስደስቶኛል። አንድ ቀን ግን ይህ እንደሚሆን እገምታለሁ። አሰልጣኙ መልበሻ ክፍል ገባ። ብላክቦርዱን አጥፍቶ አዲሱን አስተላለፍ ይጽፋል። ግን አላጠፋም፣ ረስቶት ይሆናል። አሁን ስለ ተጋጣሚያችን አጫወትና መከተል ስላለበት ነገር እየነገረን ነው። ተሰላፊዎችን ሳያሳውቅ መናገር ብዙም የተለመደ አይደለም። ድንገት እያወራ አሸናፊ አለኝ። አቤት አልኩት። ከአንዋር ጎን ትሆናለህ አለኝ። እኔ ብዬ ስቆም አዎ አለኝ። ስለ እኔ የሚያወራ አልመሰለኝም። ከደስታዬ በፊት ድንጋጤ ነው የቀደመው። አስተላለፉ እኛ ከመምጣታችን በፊት እርሱ የጻፈው ነው። ቀደም ብዬ የመግባት ዕድሌ ተመናምኗል እያልኩ ቋሚ አስተላለፍ ውስጥ መግባቴን ሳይ ድንጋጤ ነው የጨመረው። አሰልጣኙ ስሜን እየጠራ ምን ማድረግ እንዳለብኝ እያስረዳኝ ነው። ነገር ግን አንዱንም አልሰማሁትም። እኔ ግን ገብቼ ማንነቴን ለማሳየት ነው የምፈልገው። ያን ጊዜ እንዳሁኑ ለእሁድ ጨዋታ እሁድ አይደለም የሚነገረው፣ ቅዳሜ ዕለት ነበር። መሰለፌን ካወቅኩ በኋላ እንቅልፍ የሚባል አልነበረኝም።
ለምፈልገው ክለብ ለብዙ ጊዜ ጓጓሁለትና ሳልመው የነበረውን ማሊያ ለብሼ የምሰለፍበት ቀን ስለደረሰ የሚይዘውንና የምጨብጠውን ያጣሁት። በዚህ ሁሉ ጉዳይ መሃል ቡና ገበያ አደገኛ በሚለው መዝሙር ታጅቤ በሚወደደው የቡና ጨዋታ መሃል ሊገኝ ነው። አዲሱን የቡና ተሰላፊ ደጋፊዎቹ እንዴት እንደሚቀበሉት አይጠፋኝም። ጥሩ ነገር ማሳየትና እዚህ ማሊያ ላይ ተጣብቆ መቆየት ነው። በጨዋታው ጥሩ እንቅስቃሴ አሳየው፣ ደጋፊውም አድናቆት ቸረኝ። አሰልጣኙም በእንቅስቃሴ ተደሰተብኝ። እኔም ከቡና አጫወት ጋር እንደምሄድ አረጋገጥኩ ይላል አሸናፊ ግርማ። ከአሸዋ ሜዳ እስከ አርጀንቲና ከዚያም በሀገረ ካናዳ እስከ አሰልጣኝነት የደረሰው የእግር ኳሱ ፈርጥ አሸናፊ ግርማ ታሪኩ ብዙ ነው። ያለፈባቸው መንገዶች በእጅጉ የሚያስገርሙ ናቸው። ሁሉን አልፎ ዛሬ የደረሰበት ደረጃ ደርሷል። የአሸናፊ ግርማን መጽሐፍ እንድታነቡት ጋብዘናችኋል። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879